የተከበራችሁ አድማጮቻችን እያደመጣችሁ ያላችሁት የማረፊያ እንግዳ የተሰኘው ፕሮግራማችንን ነው። እንግዳዬ በጥበብ ስራ የምናውቃት ተዋናይት ሀረጋዊን አሰፋ ነች። ተዋናይት ሀረጋዊን አሰፋ ከኛ ጋር ስላለች በእናንተ አድማጮች የስም ከልብ አመሰግናለሁ። የአብሮነት ቆይታችን ይቀጥላል። ዘመኑን ከመከተል አንጻር ማህበራዊ መገናኛ ብዙሃን ላይ ሀረግ ብዙም ኢንቮልቭ አታረግም። ምናልባት የዩቲዩብ ፔጅ ከፍተሻል። አንድ በጣም ደስ የሚል ትልቅ ነገር ሰራሽበት። ከዛ በኋላ ለመጨረሻ ጊዜ ለቀቅሽውን ቪዲዮ ሳየው 1 ዓመት አልፎታል እና ከዛ በኋላ ቪዲዮ አልለቀቅሽም። ግን ደግሞ ካለሽ ነገር አንጻር ለብዙዎች ቢያንስ ምንድነው ተወና የሚለው እንድትነግሪ የምትችይበት እድል አለ። ምንድነው ስራው የሚለው እንድትነግሪ የምትችይበት እድል አለ። ማህበራዊ መገናኛ ብዙሃን እንዴት ታያቸዋለሽ? እኔ የስንፍና ነገር ነው። እግዚአብሔር ይቅር ይበለኝ፣ አንተም ይቅር በለኝ። ግን ልሰራበት ፈልጋለሁ። እውነት ራሴን አድሚት ማድረግ ስላለብኝ ነው። ሰንፌ ነው። ኦፖርቹኒቲው አለኝ የመስራት ብዙ እድሉ አለ። ብዙ ማቴሪያሎች አሉ ማለት ሊሰሩ የሚችሉ ስራዎች ማለት ነው። ስንፍና ነው የምሰራበት ግን ይመስለኛል። እንዴት ታያዋለሽ? ማህበራዊ መገናኛ ብዙሃን ይዘውት የመጡት እድል ሰፊ ነው። ቶሎ ተደራሽ በጣም ሰፊ ነው። በሰዎች እጅ ላይ yes ቤቴ እጄ ላይ ስልኬ ላይ ነው። በተቃራኒው ደግሞ ልጆቻችን ጋር አልፈውን እየገቡ ነው፣ ጥሰውን እየሄዱ ነው። ማህበራዊ መገናኛ ብዙሃን ጉዳታቸውም ከፍ እያለ ነው። በቅርቡ እንኳን ፈረንሳይ ማህበራዊ መገናኛ ብዙሃን እድሜያቸው ከ15 ዓመት በታች የሆኑ ልጆች እንዳይጠቀሙ የሚያደርግ አዋጅ አውጥታለች። ከዛ አልፎ አውስትራሊያ አውጥታለች። ቀድማ ያወጣችው እሷ ነች። የማህበራዊ መገናኛ ብዙሃን ተጽዕኖን በበጎና ባሉታዊ መልኩ እንዴት ታያለሽ? እንዴት ብናረጋው ታያለሽ? እንደ አንድ የማህበረሰብ አካል ሆነ ይስታይ እንደው በበጎ መልኩ ብንጠቀምበት እንጂ አጥፊ ጎኑም በጣም ብዙ ነው። ምክንያቱም እጃቸው ላይ ነው። አሁን ከ15 ዓመት በታች ይከለክላሉ። እኛ ሀገር ምንድን ያደረጉት? እኛ ሀገር ትምህርት ቤት ሆምወርክም ምንም የሚሰጧቸው በሱ ነው። ልከለክላቸው ማልችልበት ደረጃ ላይ ነው። ሁሉንም ሰዓት ልጆች ያጠገብ ቁጭ ልል አልችልም። እግዚአብሔር ይጠብቅልኝ። ልጆቼን በማስተምርበት መንገድ በራሴ መንገድ እቀርጻቸዋለሁ። ፈሪሃ እግዚአብሔር እንዲኖራቸው። እኛ እንደ ባህላችን ብንኖር በጣም መልካም እሴት አለን። ቤተክርስቲያን በመሄድ ነው ያደግነው አይደል? እግዚአብሔርን እንፈራለን። ጉድና ባድ የሚጠቅማቸውንና ማይጠቅማቸውን እየነገርንን ያሳደግናቸው እኛ እንዳደግነው ሁሉ ማለት ነው። እንደሱ በእግዚአብሔርኛ እግዚአብሔር ካልተቆጣጣረልህ በስተቀር ሙሉውን ሰዓት አብረው አትሆንም። አሁን ስልክ ልከለክላቸው እችላለሁ። ነገር ግን ሆምወርክ አለው እሱ ላይ ሆምወርክ እሱ ጋር ነው ያለው። እሺ ሆምወርኩን እንደው በታማኝነት እሱን ብቻ አይቶ ካስቀመጠልኝ ጥሩ ነው። ግን አያጓጓም። ስታየው ለትልቅ ሰው አያጓጓም። ምናየው ነገር በጣም ሰፊ ነገር እኮ ነው ያለው። በቃ አሁን የሚገርም ባህር ውስጥ ነው የገባነው። በጸሎትም በምንም እግዚአብሔር ይጠብቅልን ልጆቻችንን እንጂ በጣም ከባድ ነው። አሉታዊ ተጽዕኖ እንዳለው መልካም ጎንም በጣም አለው። መልካም ነገሮችን የሚሰሩ ሰዎች በጣም ብዙ እናያለን። እኛ ሀገር የደግ ሰው ደሃ አይደለንም፣ የመልካም ሰው ደሃ አይደለንም። በጣም ጥሩ ሰዎች አሉበት። እንደው ጥሩ አይደሉም የምንላቸው ሰዎች እንኳን በጣም ወደ መልካም ጎኑ ሲቀየሩ የሚያየንበት ጊዜ ነው አይደል? አሁን የቅርብ ጊዜያችንን እንኳን ስናይ እንዳጠቃቀማችን ነው። የቅርብ ጊዜ ሁኔታዎችን ላንሳና በቅርብ ጊዜ ምናልባት ብናነሳው ብያሰብኩ በጥበብ ውስጥ ያለፈ ነገር ግን ደግሞ ከጥበብ ውጪ በርካታ ስራዎች ሰርቷልና ከስራው ውጪ ግን በማንነቱ ብዙ ሰዎች በጣም ያዘኑበት ሰው ነጻነት ወርቅነህ ማለፉ እናንሳውና ከስራዎቹ አንጻር የጥበብ ሰው በዚህ ልክ ተወዶ በስራው ስኬታማ ሆኖ ሲያልፍ እንዴት ታነሻለሽ? ነጻነት እንዴት ታይዋለሽ? ነጻነትን በጣም የምወደው ልጅ ነው። ነጻነት በጣም የተሳካለት ልጅ ነው። መጀመሪያ አካባቢ ይሄ ልጅ አንድ አይነት ነው እንደምሰራው ምናምን ብዬው አውቃለሁ። አንድ ፊልም የሱና የደረጀን መድረክ ምሪ ያለኝና እንደምወደው ወዳጄ እሺ ብዬ መድረክ መራውና ቁጭ ብዬ አየሁት። እግዚአብሔር ምስክሬ ነው። ፊልሙን ያየሁት በነጻነት ፍቅር ውድድ አድርጌው ነው። ወደው የምታየው ልጅ ነው። ለዛ ያለው ልጅ ነው። ስብዕናው ይገርማል። የዛሬ አመት ልክ አመቱ ስልኬ ላይ ሪማይንድ እያረገኝ ነበር። የዛሬ አመት እያለ የሆኑ ፎቶዎች ቪዲዮዎች ሲያመጣልኝ ለነጽ እልክለታለሁ እያልኩኝ ሄደ። የዛሬ አመት አብረን የመስራት እድል አጋጠመን። ከከተማ ወጣን። ጅማ በአውሮፕላን ሄድን ጅማ ድረስ። ከዛ በኋላ በመኪና ነበር ሄድነው። በዘመናት ማለት ነው። እዛ ጋር አብረን ሰራን። የሚገርም ጊዜ ነበረው።
በህይወቴ እንደ ነጻነት ሳይሳሳት የሚያከብረኝ ሰው አይቻላቅ ያለ ማቋረጥ የሚወደኝ ሰው አይቻላቅ የሆነ ሰው የሆነ ሰዓት ያከብረህና ሲዘረጠጠ ታየዋለ የሆነ ቦታ ሲንቅህ ታየዋለ ነጻነት እግዚአብሔር ምስክሬ ነው እንዴት እንደሚያከብረኝ እንዴት እንደሚወደኝ በቃ ሳይፎርሽ አሳይቶኝ ሄደ ሚገርም ልጅ ነው ለኔ ብቻ አይደለም ታዲያ ይሄንን ለሁሉ ሰው አስቦበት ነው የሚያደርገው ሰውን ማክበሩን ሰውን መውደዱን እንድታቅለት ያረጋል የኡነት ያረጋል ይሁኑ ነገሮች ተፈጠሩና መናገር ማልፈልገው ነገር የሌላ ሰው ስም ይገባበታል ስለዚህ እሱ እንዳይገባብኝ አንተ ከሆነ ሰው ጋር ችግር የለው አንተ እንዴት አስበው ነው እንዴት ማን ከማን ጋር እንደምታ ስለሷና ሆነ እንደዚህ ያልከኝ ሀረገወይንን ያልከኝ እንዴት እንደምናከብራቸው እንዴት እንደምንሳሳላቸው ታውቃለህ አንተ እምበላውን አይቶ መተኛበትን አይቶ እዛ ክፍለ ሀገር እኔ መተኛበትን አይቶ መበላውን አይቶ እያንዳንዷን ነገር ይሄ ለኔ የተደረገልኝን ጥንቃቄ በደንብ አይቶ የሚያደርገው ነገር በጣም ነው የሚያስፈራው ተጠንቅቆልህ ነው የሚያከብርህ ለእያንዳንዱ ሰው እንዴት እንደሱ ይሆናል ከሁሉም ሰው ሲሰማ ለሁሉም ሰው እንደሱ ነው አሉ ይሄ በጣም መታደል ነው ሚገርም ጸጋ ነው ሰውን መውደድ መቻል ከዚህ በላይ ምን አለ ይሁን አሁን ሲቀባበሉ ታያለው እኔ ሰው ሲነካኝ ከሰው መሃል ነጽዬ ብሎ ሲነካኝ ደስ ይለኛል ሰው ወዳለው የሚለው ነገር የኡነቱን ነው እኔን ሲወደኛ ይቻላል በጣም የሚገርም ልጅ ታድሎ እግዚአብሔር ነፍሱን ይማረው በጣም በስማ በጣም መልካም ሰው ነው ነጻነት በጣም መልካም ሰው ነው ማለት እኔን ስለሚያቀኝ ስለሚወደኝ ስለሚያከብረኝ አይደለም እዛ ክፍለ ሀገር ሄደን በሹፌር ነው ረጅም መንገድ ሹፌሩ ሲያየው 10 እግዚአብሔርን ያመሰግናል ታውቃለህ ወይ እግዚአብሔር ተመስገን ይላል በራሱ ቋንቋ ምንድነው ያልከው ስም ማን ነው አለው እንደምታየኛል ምንድነው እንደምታይ ነው ስሜ አባትና እናት ያወጡልህ አይ ራስ ያወጣውታል ለምን የስሜን ትርጉም አልወደውም ነበርና እኔ ነኝ ያወጣሁት ለራስ ያለውና እንደምታየኝ ይሏል ሰውየው ባየው ቁጥር ይደሰታል ነጻነትን ይዞ በመሄዱ በቃ ሁሉ ጊዜ የቤተሰብ ጨዋታ ላይ የሚለው የለም ሁላችሁም ትመጣላችሁ ዝነኛ ሀብታም ምናምን ትሆናላችሁ ይለዋል እሱን ያየዋል ገበያ መሃል ይዞን ይገባል በቃ በጣም ደስ አለው ነጻነትን ስላገኘው እና ቸር ነው ሰጪ ነው ነጻነት ለሰው ሁሉ ነው ገንዘብ የሚሰጠው አርጎልህ አይጠግብም ደግሞ ሰጥቶ አይጠግብም ሲሳታየዋለ በቃ ምንም ማድረግ አይቻልም ትንሽ ብር አይደለም የሚሰጠው አሁን በዚህ አመት እኔ አልነበርኩም ኢትዮጵያና ደወሉልኝና እንድትመጡ ነበር ሲሉ እኔ የለሁም ነጽ ሄደ ነጽ በቶ ነበር አለኝ አሁን ልክ ሲያርፍ እኔ እንደምታይን ትዛለኝ አወዳደዱ ትዛለኝ ነጽ እንዴት እንደሚወዱት ትዛለኝና ደወልኩለት ይሁንት እኔ ነኝ ደወልኩለት ይሁን ዋኖፋስ መሰለኝ ይሄ እንደ ቤተሰብ ቆጠርኩት ደሳለ በዚህ ክፉ ቀን በተመታውበት ቀን ደወልሽልኛልና አለቀሰ ነጽ መጥቶ ነበርኮ እና ያሳለፉትን ጊዜ ነገረኝ በጣም በችግሬ ጊዜ ደረሰልኝ ነጻነት እንዲህ አረገልኝ ነው የሚልህ ሰው ሁሉ ለሱ ምን አርገንለት ይሁን ሲያሳዝነኝ እኔ እንደምወደው አውቃለሁ በቃ ልሰጠው የምችለው ነጻነት ፍቅሬን ብቻ ነው አከብረው ነበር እወደው ነበር እቻል ጎደለችብኝም እግዚአብሔር የተመሰገነ ነው ሰው ሰጠን እንዲያረገልን ሰጭነቱን ያወራል ለሱ ምን ተሰጥቶት ይሆን እንወደዋለን እውነት በመላው ዓለም ያለ ሰው ይወደዋል ሁሉም ሰው ማያውቀው ሰው በአካል እኛ ጋር እየደወለን ያለቀሰው ማለት ለቅሶ ወሰዱን አያውቁትም እኮ በቃ እኔ መጀመሪያ የነገረችኝ ጓደኛዬ ናት እየነዳው ወረወርኩት ስልኩን ደነገጥኩት በኢየሱስ ስም ብዬ ወረወርኩት በጣም ነው ደነገጥኩት መኪና ልጋጭ ነበር በቃ ማንሳት የሌለብኝ ቦታ ኦራኤል ጋር ለመታው ነበር አንድ መኪና በጣም ደነገጥኩ እኔ ያላነሳም እየነዳው ፈራለሁ ተገጭቻ አቃለው በተደጋጋሚና መኪና ፈራለውና እሷ ስትደውል እንዴት እንዳነሳው አላወቅኩ ወረወርኩት ደነገጥኩ በጣም ከዛ በቃ ጓደኞቼ እየደወሉ ለቅሶ ሰጅን መድረስ እንፈልጋለን በጣም ነው የገረመኝ በመላው ዓለም ያለ ኢትዮጵያዊ እንዲህ እንደተሰማው እርግጠኛ ነኝ ከሚነግሩን ከምንሰማው ፊድባክ ነጻነት መልካም ጎበዝ ልጅ ነበር ትጉ ታታሪ ልጅ ነበር አሞት ማርፍ ልጅ ነበር እኔ ገረመኝ ከዚህ ሰርቶ አሜሪካ ልጁን የሚያስተዳድር ሰው ነው ሰምቻ አላቅም ልጆቹን የሚያስተዳድር ሰው ሰምተታካለ እኔ እንጃ
እንዴት አይነት ታታሪ ልጅ ቢሆን ነው እንዴት በቅቶት ሆነለት አሁን ሰው ሁሉ አረገልኝ ከሚል አንፃር እና ደግሞ እንደዚህ በትጋት የሚሰጥ ልጅ ሆኖ በትጋት ደግሞ ቤተሰቦቹን ማስተዳደር መቻል በጣም ከባድ ነገር ይመስለኛል እግዚአብሔር ልጆቹን ይጠብቅለት እውነት እግዚአብሔር ያሳድግለት ስለ ሀገር እናንሳ ሀገር ብዙ ነገር አላት ዓለማችን ላይ ጂፕሲ የሚባሉ ህዝቦች አሉ ግን ሀገር የላቸውም ኩርዶች በጣም ትልቅ ስልጣኔ የነበረበት አካባቢ ነው ያንን ነገር ግን አሁን ያገኙት አይደለም እንደ ሀገር እንደ ህዝብ የሚጠሩበት ሁኔታ የለምና ስለ ሀገር ስለ ኢትዮጵያ ስናነሳ ከጥበብ አንፃር ብቻ ሳይሆን ከአንድ የሀገሪቱ ዜጋ አንፃር ስለ ኢትዮጵያ ያለሽ ነገር ምን ይመስላል ባንቺ እይታ እንዴት ታያታለሽ እኔ ሀገሬን በጣም ነው መወዳት አሜሪካ ብዙ ስቴቶች ሄጃለሁ በስራ የተነሳ ዓለም ፀሐይ ወዳጆ ነበረች ወሰደችንና ብዙ ነገሮች አሳየችን ወንድሜ እዛ ሀገር አለ አውሮፓም ትንሽ ዞር ያለው እህትና ወንድሞች አሉን አየኋቸው በጣም የሚያማምሩ ትልልቅ አገሮች ስልጥና ያለው አገሮች ግን ቆንጆ የሰው ሀገር የኔ ሀገር ኢትዮጵያ ነው እኔ ፊት ማረገው ሀገሬ ነው የሚገባኝ ሁሉ ነገር የሆነ የኔ ሀገር እዚህ ነው አሁን ሄዶ ማየት ቫኬሽን እንዴት ደስ እንደሚል በጣም ደስ ይላል ለስራም ለምንም በጣም ደስ ይላል ሀገር ነው ይሄ ነው የኔ እኔ እንጃ እግዚአብሔር ለምንድነው እዚህ ፈጠረኝ ይሄ ነው የኔ ከማላቀው ማህበረሰብ ጋር መኖር የምችል አይመስለኝም ለምሳሌ እኔ አሁን ተዋናይ ነኝ አይደል ተዋናያኖች ትንሽ ራቅ ይላሉ ከማህበረሰብ ይሄ ተቀላቅለው ሄዶ ከሰው መሃል እኔን ብታየኝ የትም ጋር በእግሬ ሄዳለሁ የትም ገባለሁ ከሰው ጋር ስተቃቀፍ ምናምን ስል ነው ሙሉው ምኖረው እንዴት ትችዋለሽ ሉኛል እኔ ምን ከበደኝ በተወደድኩ በተከበርኩ ምን ከበደኝ እኔ ምንም አይከብደኝም በፍጹም ሩቅ አይደለሁም ከጎረቤቶቼ ጋር አብሬ ነው ምኖረው ከእኔ እንጃ ከሀገሬ ህዝብ ጋር አብሬ ተዋድጄ ነው ምኖረው እግዚአብሔር የሰጠኝ ትልቅ ሀብት መዋደዳችን ነው እውነት ፍቅራችን ነው ኢትዮጵያዊነታችን ነው እኔ እንጃ የውጭ ሀገር ሰዎች እኮ የውጭ ሀገር አክተሮች በጣም ሩቅ ናቸው አኗኗራቸውም ስታተሳቸውም የኑሮ ደረጃቸው አያገናኛቸው ዋይ ቢሉ ለነሱ ኖርማል ነው ከሀገራቸው ትልቅነት ስልጣኔ ከሀብታቸው ብዛት የተነሳ እኛ ግን እዚሁ ማህበረሰብ ውስጥ አድገን የኑሮ ደረጃችንም በጣም የተለያየ አይደለም ተወደን ስንነካ ስንሳም ስንወደድ ነው ያደግነውና እሱን አጥቼ መኖር የምችል እኔ አይመስለኝም በእኛ ጊዜ ለበለ ዛሬ 10 ዓመት በፊት ተመስገን በእኛ ጊዜ ለማለት ያበቃኸኝ አምላክ አመሰግናለሁ ክፍለ ሀገር ቲያትሮች ይዘን ሄድ ነበር ስለዚህ የሀገራችንን ከተሞች በደንብ እናቃቸዋለን ሐረር ደቡብ ኢትዮጵያ ክልል በበቃርሻ ጣቢያ ድረስ ሄድሮሽ ቲያትር ለማሳየት ከፋዘር ጋር ከተስፋዬ አበበ ጋር እዛ ድረስ ሄደናል ትግራይ ሄደናል ያልሄድንበትን ክልል ጠይቀኝ እና ሁሉም ጋር ስንሄድ በቃ ሀገራችን ነው ተወደን ተከብረን ይኖርንበት ሀገራችን ነው የሚሰማን የሚያይን የሚወደን የእኛን ስራ ስላየልን እዚህ ያደረሰን ህብረተሰብ ያለበትን ሀገር ችን ሀገሬን ያልወደድኳት ማንን ወዳለው በእናት በነገርሽ ላይ ሰርፕራይዝ ላርግሽ እኔ 8 ሴቶች ቲያትርን ያየሁት ሐዋሳ ዳግም ጂም እዚያ አይደለም እንዴት ደስ ይላል እዛን ያየሁትና ፊት ለፊት ነበር ቁጭ አልኩት እያንዳንዳችሁ ጋር የነበረውን ካራክተር በደንብ ነበር ማለት በጣም ለማመሰግነው ቲያትር የሚወድ ሰው ሰወድ አዜብ እንትን የምትላቸው በቃ የተጎዳች አይነት መስለ አዜብ ካራክተር ነገሮችን ወደ ራሷ ለማምጣት ምጥራቸው ጥራቶች አንቺ ምሰጫት መልስ እዛ ጋር የነበረው ነገር ያንቺ ካራክተር ምትሰጣት መልስ ፊት ለፊት ቁጭ በየነ ያየሁትና ሐዋሳን ያየሁት እዚህ ቀጠሮ ሲይዝ ቆይቼ ማለት ነው ስለዚህ ወጣችሁ ማሳየታችሁ ለብዙ ሰዎች ኦፖርቹኒቲ ነው ለኛም ጥሩ ነው በቃ ተደራሽነት ማለት እንደ ፊልም አይደለም እኮ ቲያትር መሄድ አለበት እና ሰው ማየት አለበት መቀሌ አሳይተን ነበር ብያለሁ ዩኒቨርሲቲ ውስጥ ነው ያሳየነውና ኤንቢሲ ቴሌቪዥን እዛ ለስራ ተቀጣጥሬ አቶ ብሩካር ተቀጣጥረን ሲሄድ አንድ ሰው በጣም ናይስ ኮሙኒኬሽን ነበረው
አንድ ህፃን ልጅ አለ ሴት ጸሐፊ ነገር አለች አይ ዶንት ኖ እዛ ውስጥ ያለች ሴት አለች ከልጁ ጋር እንጫወታለን ህፃኑ ልጅ የሆነ ቀይ ልጅ ፈረንጅ የሚመስል በጣም ፍቅር የሆነ ልጅ ነው ከሱ ጋር እጫወታለሁ የዚህ ሰውዬ አቴንሽን ወሰደው በጣም አቴንሽን ወሰደውና በጣም ትሁት ነው በጣም ተግባቢ ነው ከዛ አውርተን ስንጨርስ እኔ ማቅሽ 8 ሴቶችን እኔ መጨረሻ ዓመት ተማሪ ያለው በጣም ደስ ብሎኝ ካንተ ጋር ከሆነ ሰራለው ብየው ልክ ስንጨርስ እኔ ማቅሽ 8 ሴቶችን መቀሌ መታችሁ ስታሳዩን አላለኝ የምመረቅበት ዓመት ነበርና በጣም ነው የምንወዳችሁ ብሎ እንዴት ደስ እንዳለኝ እንግዲህ በጣም ደስ ይላል በቃ ከሰው የምታገኘው ፊድባክ እኮ ደስ ይላል ሰው ሲወድ ከዚህ በላይ ምን ትፈልጋለህ አክተር አሁን ነጽዬን ስለ ነጽ ምን ደስ ይላል ተወዶ ማለፉ ደስ አይልም አንድም ሰው ስለሱ ኔጌቲቭ ነገር ሲያወራን ያልሰማው ስለሞት ሰው ሲሞት እንትን የምንለው ነገር አለ ግን ቢሆንም መጥፎ ነገርም እንጎትታለን እንደምንም ስለ ነጽ እንደሱ አልሰማንም በቃ ሰው ሲወድ እግዚአብሔር ይመስገን እግዚአብሔር ሲወድ ይመስለኛል ሰው የሚወድ በትክክል ወደ ውጪ ይዛችሁት ልትሄዱ ያሰባችሁ ቲያትር ነበር ሄድን እንጂ ያሰባችሁት ማለት የኋላ አንቺ ሸዋ ቲያትሩን ይዛችሁ ሄዳችሁ የነበረው ፊድባክ ምን ይመስላል ዝግጅቱ ምን ይመስላል በሶስት ሰው የሚሰራ ቲያትር ነው ሰፊ ካራክተር ነውና ብዙ መድረክ ላይ ተቆያላችሁ ብዙ ታወራላችሁ እንዴት ነበር በጣም ጥሩ ነበር እኛ ወደነው ነው የሰራ ነው እንዳልኩ ተግባብተን ስንሰራ ተዋደን ስንሰራ ጥሩ ነበር ደራሲው ቴዎድሮስ ተክለአረጋይ ነው ጋዜጠኛ አዘጋጁስ ሴማ ማኑኤልና ስንታየው ታዬ እሺ እሱ ነበር እና በጣም ጥሩ ዝግጅት ነበር ጥሩ ጊዜ ነበረን ጥሩ ተቀባብለን የሰራ ነው ዱባይ አቡዳቢ ሻርጃ ሳየን ያገርህን ህዝብ የምትወድበት ከሀገርህ ስትወጣ ነው የነበረው አቀባበል እንዴት ደስ እንደሚል በጣም ደስ የሚል አቀባበል ዱባዮች ሻርጃዎች በዚህ አጋጣሚ ከሰማችሁ ከኤምባሲ ጀምሮ ኤምባሲ ቆንስላ ጽፈት ቤት ሬስቶራንቶች ምግብ ቤቶች ያላቸው ሰዎች እዛ ያላችሁ ህዝቦች ነዋሪዎቹ እግዚአብሔር ያክብራችሁ ለሰጣችሁን ፍቅር ለነበራችሁ አቀባበል ለወንድምነት ለእህትነት ስሜታችሁ እግዚአብሔር ያክብራችሁ እግዚአብሔር ይስጥልን አቡዳቢ ሰርግ ጠሩኝ በእውነት ቁኝሙቆ ሙስሊሞች ናቸው ከዛ እዚህ ማታ ነው ሰርጉ ምናምን አሉና መታድሪበት ቤት አዘጋጅተንልሻል አሉ እና እንዳይደብርሽ ክርስቲያን ቤት ነው የምታድሩ ክርስቲያን ጓደኛ አለችን ብሎ መኝታ ቤታቸውን የተዘጋጀልኝን መኝታ ቤት ቀርጸው ሰጡኝ ላኩልኝ ይውልሽ እዚህ ጋር ነው የምታድሪው አይዞሽ አይደብርሽም እግዚአብሔር ሆይ ስም ይባረክ እንዴት የሚገርም ጊዜ እንደነበር ልነግርህ አልችልም በቃ ሰው በየሄድክበት ሰው አለ ኢትዮጵያዊ አለ ባላችሁበት ያኑራችሁ ስፖንሰሮቻችንን በዚህ አጋጣሚ በጣም ማመስገን ፈልጋለሁ የኛን ስራ ወስዶ ከማሳየት በተጨማሪ ኤምባሲዎች ውስጥ እየሄድን ኤምባሲዎች እንሄዳለን በጣም የሚገርመው ዱባይና አቡዳቢ ያሉ ሰዎች በጣም ቅርብ ናቸው ከኤምባሲዎቻቸው ጋር አንዳንድ ቦታዎች ብዙ አይደሉም ይባላል እዚህ ግን ከኤምባሲዎቻቸው ጋር ቅርብ ናቸው እንደመጣን ኤምባሲ እንድንሄድ ነው ጋበዙ ደስ ይላቸዋል ቢያገኟቸው አሉ ኤምባሲ ውስጥ የነበራቸው አቀባበል ቆንስላ ጽፈት ቤቱም ኤምባሲውም በጣም ነው ያስገረሙ የሚገርሙ ኢትዮጵያ በቃ ሰው የሚወዱ ሰዎች ከዛ ስፖንሰሮቻችን አብረውን ሄዱ ተዋወቅንና ሲያስጎበኙን በስራ ምክንያት ችግር የደረሰባቸው እህቶቻችን እዛ መጠለያ ያላቸው የሚታከሙበት ወደ ህግ ኤምባሲ ውስጥ ማለት ነው ውስጥ ቆንስላ ጽፈት ቤት ውስጥ ነው መጀመሪያ ዱባይ ሄድነውና የጎበኘነውና እዛ ውስጥ ሰዎች አገኘን የተጎዱ እህቶች እዛ የሚንከባከቡበት እና ስፖንሰሮቻችን አንደኛዋ በጣም ደነገጠች ከዚህ ውስጥ አለች አሁን እዛ ጋር ያየነው እንደውም 2 ሴት ብቻ ነው 5 ሴቶችን ትራንስፖርታቸውን ችዬ ወደ ኢትዮጵያ ሄዱ ሰዳቸው እና የብድርና ቁጠባ እንትናላት ተቋማላት እስኪ ቋቋሙ ድረስ ከወለድ ነፃ እኔ ሰጣቸዋለሁ ዝም ብሎ ገንዘብ መስጠት ልክ አይደለም ሲቋቋሙ ይከፍሉኛል በረጅም ጊዜ በቃ እነሱ እስኪ ቋቋሙ ድረስ ብላ ለ5 ሴቶች ከነትኬቶቻቸው እግዚአብሔር ይባርካቸው እኔ በጣም ላመሰግናቸው ወዳለው እግዚአብሔር ያክብራችሁ ወደ መድረክ የመለሰሽ ስራ የሳሙኤል ተስፋዬ ተርጉሞ ያዘጋጀው ባሎችና ሚስቶች ነው ባሎችና ሚስቶች ቲያትር
ምን ይመስላል? ካስት ከተደረግሽበት ከዝግጅቱ ጀምሮ ያለውን ነው እስቲ። ባሎችና ሚስቶች ቲያትር ምድር ላይ ያለው ነባራዊ ሁኔታን የሚያሳይ ቲያትር ነው። ራሱን የማይገዛ ሰው ያለኝ ይበቃኛል የማይል ሰው የሚኖረው ኑሮ ነው የምናይበት። በትዳር ውስጥ ያለህ ካልበቃ ምትሆነውን ካልታገስክ ምትሆነውን በቃ ምድር ላይ ያለ ሪያሊቲ የሚያሳይ ፕሌይ ነው። ሳሙኤል ተስፋዬና ታፈራው መብራቱ ናቸው ካስት ያደረጉኝ ከረጅም ጊዜ በኋላ ነው። እና ያው ታፈርና እኔ በህንደኬ በጣም እንቀራረባለን፣ እንዋደዳለን። እመቤቴ ነው የምላት እስከዛሬ ስጠራት እመቤቴ ንግስት ህንደኬ ነው እና ኮኔክሽኑ ነበረን፣ ግንኙነቱ ነበረን። ቲያትር ቤት ስወጣም እባክሻት ውጪ ብለው የሚከራከሩኝ ሰዎች ሎሌ፣ እሷ፣ ስንዱ ብሔራዊ ቲያትር የነበሩ ሰዎች ነበሩና የቲያትር ክፍል ኃላፊዎች፣ ሰራተኞች ከስራ አስኪያጆቹ ጭምር በጣም ነው ማከብራቸው። እንድወጣ አይፈልጉም ነበር። ሙሉ ዓለም መውጣቱ ይቆጨናል፣ ጭራሽ አንቺ ትወጫለሽ፣ በእኔ ዘመን አትወጪም ብሎ የያዘኝ ሰውዬ ነበር። ተስፋዬ ሽመልስ የሚባል ዳይሬክተር ነበርና በፍጹም ተቋቁሞኝ ነበር። ያስገባውትን ሪዘግኒሽን ደብዳቤ ቀዶ ይጣልልኝ ሰውዬ እና ከታፈር ጋር እንደሱ አይነት ትይዘኝ ነበር። አትለቂም ብሔራዊ ቲያትር እንትላይ ነበር። አትለቂም ለምን? እኔ ደከመኝ በቃ። ከዛ እዚህ ከመመላለስ ልጆቼን አርፌ ባሳድግ ይሻለኛል። ከልጆቼ ከስራዬ ለደስታዬ ለህይወቴ ለራሴ ሞዳውን ስራ ሰርቻለሁ። አሁን ደግሞ ልጆቼን ባሳድግ ይሻለኛል ብዬ በቃ የሆነ ጊዜ የእውነቴን ወስኜ ነው የወጣሁት። ምን ያህል ጊዜ ራቅሽ? እንዴ ወደ 7 ዓመት። ከ7 ዓመት በኋላ ነው ታፈራው የመለሰችኝ። ታፈራውና ሳሙኤል ነው የመለሱኝ። ካስቱን ሳየው ቢኒያም ወርቁ ነው የነበረው፣ ሳምሶን ታደሰ፣ ሰለሞን ቦጋለ መጀመሪያ ካስት የተደረጉት እነሱ ነበሩ እና ሁለቱም ማላቃቸው ልጆች ጸደይና የምስራች የሚባሉ ልጆች ነበሩ። እንደሱ ተጀመረ። ሰለሞንና ሳምሶን ታደሰ ውጭ ሀገር መሄድ ነበረባቸው። የፊልም ቀረጻዎች ምናምን ነበሯቸው፣ አልተመቻቸው። ሰው ተቀየረና ተሰራ። አንዱ ዓለምና ተስፉ ብርሃን ይመጣልኝ። ከዛ ተስፉም ከረጅም ጊዜ በኋላ ነበር የተመለሰው በሱ ቲያትር። አሞት ነበር ተስፉ። ተስፉም በጣም ወደው ልጅ ነው። ተስፋ አበበ ጋር አብረን ነው ቲያትር የጀመርነው። ስለዚህ በጣም ነው ደስ ያለኝ ሲመጣ ተስፉ። አብረን መስራት ጀመርን። በጣም ከመወዳቸው ሰዎች ጋር ስለነበረ እስከዛሬ አሁን ቅዳሜ የመድረክ ጀርባ ፍቅር ይናፍቀኛል። የመድረክ ፍቅር በቃ እንደገና መለሱልኝ፣ ልጅነት የመለሱልኝ። በጣም ነው ማመሰግናቸው። በቃ ቆንጆ ፕሌይ ነው፣ ቆንጆ ዝግጅት ነበር። ዝግጅቱ ሳሙኤል ጥሩ አድርጎ ነው ያዘጋጀው። ጥሩ ተግባብተን የሰራ ነው። ሚናፍቅ ሆኖ በቃ ሚናፍቅ። አሁን 3 ዓመት ሆኖታል። አሁንም እየታየ ነው። አሁንም እየታየ ነው። እንደነገርኩ በኪውአር ኮድ የተነሳ ለ2 ሳምንት አቋርጠናል። አንድ መድረክ ላይ እኔ ተዋናይት ነኝ ገጣሚ አይደለሁም ብለሽ ትጀምሪያለሽ። አንድ ግጥም ልታቀርቢ ወጥተሽ እሺ ጦቢያ ላይና ሌሎች የጥበብ ስራዎች ላይ እንዴት ነሽ? ጽሁፍ ላይ፣ ድርሰት ላይ፣ ዝግጅት ላይ? እኔ ተዋናይት ነኝ። ጽሁፍ ለራሴ ምጽፋች እንደ ዳያሪ ምጽፋቸው ስቶሪዎች አሉ። ወደፊት ምን ይሆናል አላቅም። ስለ ራሴ ጽፋለሁ፣ ስለማስበው ስለምፈልገው ነገር ጽፋለሁ። እሱ ለራሴ ነው። ዝግጅት ላይ 8 ሴቶች ላይ ብቻ ነው ረዳት አዘጋጆኝ ያዘጋጀሁት ያገዝኩት እንጂ እኔ ትኩረት ሰጥቼ ትወናነም ወደው የሬዲዮ ፕሮግራሞችን ስሰራ የሬዲዮ ነገሮችን ስሰራ ጥሩ ኤዲተር ነኝ። ካስቲንግ እችላለሁ በጣም ማመን ይጫወታል እችላለሁ። ለምሳሌ አማላዩ የሚለው ፊልሜ ላይ ከግሩም በስተቀር እኔን ካስት ያረኳቸው። ዋሲውን በላይ እኔን ካስት ያረኩት። በቃ ሌላው ይቅርብህ። ማደር አሰፋለች እኔን ካስት ያረኳት፣ ግን ዋሲውን በላይ እኔን ካስት ያረኩት ስታዩ ይገባሃል። አማላዩን ያየ ሰው የዋሲውን ካራክተር በቃ እና ጎበዝ ነኝ ካስቲንግ። ወደሱ ልመጣ ነበር፣ ለፊልሙ ልመጣ ነበር። እሺ አማላዩ በጣም አሪፍ ፊልም ነው የነበረው። ጥሩ ሐሳብም ነበር። ገጸ ባህሪያቱ አሪፍ ነበሩ። የተጫወታችሁበት መንገድ አሪፍ ነበር። ካስቲንግ ሰርተሻል። ካስቲንግ መስራት በራሱ አንዳንድ ጊዜ ስራዎችን ያበላሻል። የሚበላሹበት ሁኔታ አለ። እዛ ላይ የነበራችሁት ሰዎች በደም ፊት አድርጋችሁ ሰርታችሁታል። እንዴት ነው አማላዊ የተሰራበት መንገድ? ከዛ በኋላ ብዙ ፊልሞች ላይ በደንብ አናይሽም፣ ግን ደግሞ ከነ ፀሐይ ዮሐንስ ጋር መትሰሪዋል። በመሃል በጣም አዝናኝ ሆነው በመሃል በብዙዎች በጣም የሚያዝናና ነው። ሳቢ ነው። ፀሐይ ዮሐንስንም በዚህ በትወና ስራ ብዙዎች ያውቁትምና ወደዛ የመጣበት ነው። ፊልሞች ላይ እና እነዚህ ተከታታይ ድራማዎች ላይ ያለውን ነገርስ? አድካሚ ነው። የዛን ጊዜ አማላዩን የሰራ ነው ከኪሩቤል አስፋው ጋር ነው።
ኪሩቤል አስፋው ጋር የቤተሰብ ያህል ጓደኞች ነን እንደው የወንድምና እህት ነን ማለት እችላለሁና ወልጄ ተኝቼ ተነሺ ፊልም እንስራ ይሄኛውን አማላያውን ስክሪፕት አግኝቶ ተነሺ ካንቺ ጋር ነው የምሰራው ስትነሺ ካንቺ ጋር ነው የምሰራው እያለ በጣም ያበረታኝ ነበር። ከዛ በኋላ ነው የመጀመሪያ ልጄን ወልጄ የሰራሁት። የመጀመሪያ ልጄን ወልጄ ትንሽ ቆየ። ከዛ እንደም ሁለተኛውን ልጄን እርጉዝ መሆኔን አላቅም በሁለት አመት ከምናምን እንደሱ ነው የሰራ ነው። እርጉዝ ነበርኩ እዛ ላይ አማላዩ ላይ ስንሰራ ማለት ነውና አትመስም ግን ቀጭን ነበርኩ ልጅ ነበርኩ። ካስቲንግ ልክ ካልሆነ ልክ ነህ ስራ ያበላሻል አይን ይፈልጋል። እኔ እንጃ ጸጋ ልዩ አይደል ተሰጧችን ልዩ ነው። አሁን አንተ ምትችለውን ያህል ይሄንን ነገር ላልችለው እችላለሁ። ጋዜጠኛ ነህ ሙያህ ነው። ምናልባት በስራ ውስጥ በአርት በቲያትር ስራ ውስጥ ስለኖርኩ ይገባኛል ብዬ አስባለሁ። አላውቅም ብቻ ለብዙ ሰው ላለው ካስቲንግ እኔ ጎበዝ ነኝ እኔ ላርግላችሁ ላለው ስክሪፕት አነብና ይሄ እከሌ ይሄንን ቢጫወተው እሱን አልስተው በቃ እሱ የኔ ጸጋ ነው ብዬ አስባለሁ። በመሃል እኔ አይደለሁም ካስት ያደረኩት በድሉ አቅጅራ ነው። ከፀሐይ ዮሐንስ ጋር መስራት ይፈልግ ነበር ከኔም ጋር መስራት ይፈልግ ነበር። ይሄ የረጅም ጊዜ እቅዱ ነው። ዶክተር በድሉን እኔ አላቀውም ራሱ ተዋውቆኝ ነው። ሲተዋወቀኝ ካንቺ ጋር ስራ መስራት ፈልጋለሁ ብሎ ነው። ወይ ደስ ይለኛል አልኩት። ባሎችና ሚስቶች ስጀምርና የበድሉን ስራ ስጀምር እኩል ጊዜ ነበር። እኩል ጊዜ ናቸው የመጡትና የቴሌቪዥን ስራ አድካሚ ነው። እኔ እንጃ የኔ ስላልሆነ ይሆን እንዴት ነው የለመድኩት ስላልሆነ እንደ ቲያትር ቀሎኝ የሰራሁት ነገር አይደለም። ቲያትር ነው የሚቀልሽ? እኔ ለኔ አዎ ብዙዎች ግን የፊልም ይቀላል የሚሉት እና ለነሱ ነው። ልዩ ነው አልተባባልንም። አሁን ጸጋ ልዩ ነው እንደሱ ስላልሆነ ይሆናል አላውቅም። ብዙ ጊዜ ይወስዳል። በሳምንት ሁሉንም ቀል ታስፈልግ ትችላለህ። ከባድ ነው። ከጧት እስከ ማታ ጧት 12 ሰዓት ለልጆቼ ምሳ ሰርቼ ፓክ አድርጌ እነሱን ሸኝቼ እነሱ ከቤት ከመውጣታቸው በፊት ወይም አንዳንድ ጊዜ 1 ሰዓት ተኩል ላይ ሜካፕ ጨርሼ አክሽን እስክባል ጠብቃለሁ። 1 ሰዓት ተኩል ሜካፕ ተሰርቼ ጨርሻለሁ። እኔና ሜካፕ አርቲስት 12 ተኩል እንደዚህ ነው የምንገኘው። እሱን ጨርሰን ላይት ሳውንድ ምናምን ሌሎቹ እስኪያዘጋጁ እኔና እሷ ሜካፓችንን ጨርሰን 1 ሰዓት ተኩል እንዘጋጃለን። እስካለቀ ድረስ ነው የምንሰራው ማታ እስኪያልቅ ድረስ። ማታ ስንት ሰዓት ሊሚቱን አላቀው። ቲያትር እኮ በመሃል ረፍት ታረጋል። ለነገሩ እሱም እስኪወጣ ነው። በስሎ እስኪወጣ አድረህም ልትሰራ ትችላለህ። ቲያትርም ቢሆን ቀላል ስራ አይደለም። የምናያት የምትወጣውቼ 30 ደቂቃ ቀኑ ሙሉ ወይንም 2 ቀን ፈጅታ ነው። ቀላል ስራ አይደለም፣ በጣም ከባድ ነው። አሁን እኮ አንድ ፊልም ሰራው መርሻ ካህሌ ልጋብዝ እንጂ በደስታ ያልተኖረ የሚል ፊልም ሰርቻለሁ። አሁን በሲኒማ ቤቶች እየታየ ነው፣ በሁሉም ሲኒማ ቤቶች በደስታ በጣም በክብር አይዋለሁ። ደስ ይላል። የክብር እንግዳዬ ነህ፣ ጋብዣለሁ። እድሜ ይስጥልኝ። በጣም ነው ማመሰግነው። እያጠቃለልን ነው። በስተመጨረሻ መነሳት አለበት የምትዩ ጥበብ ውስጥ ብዙ ነገሮች አሉትና ይሄ ቢነሳ ይሄ ቢነገር ቢወሳ የምትዩ ሐሳብ ካለ አንሺ። ይሄ ድል ብዙ ጊዜ ሲሰጥ ቅድም እንዳልኩሽ አይነት የተለመደ አይነት ጥያቄ ነው፣ ግን መለመዱ ምክንያታዊ ነውና ምክንያታዊ የሚሆነው ለምንድን ነው? ሰው የእውቀት ውስንነት አለበት አይደል? ሁሉንም ላይ ጠቅሰው ይችላል እንዲሁ። ስለዚህ ጠይቆኝ ቢሆን የሚባል ነገር ስለሚኖር አሁን እየለመድ ነው የመጣነው ነገር አለ። ታላላቆቻችንን ማመስገን፣ ለዚህ ያደረሱንን ማመስገን፣ ይሄኛው ነገር እየለመድ ነው መተናል። አሁን ጌትነት ሲመሰገን አይቻለሁ፣ ደስ ብሎኛል። ጋሽ ስዩምን ልደትን በማክበርም ቢሆን ሲመሰገን አይቻለሁ። እኔ ተስፋዬ ገብረሃና የለፋውን ልፋት አረሳውም። ጌትነትን ለማመስገን ስራ ሲሰራ ግማሹ ስፖንሰር ይፈልጋል፣ ግማሹ የሆነ ነገር በቃ በየፊናው በደንብ ተወጥረው ነው የሰሩት። በጣም ተስፋዬ ገብረሃና ስራዎቹን በማዘጋጀት ነበር ቁርጥርጥ አድርጎ ከጌትነት ስራዎች የተጫወታቸውን ስራዎች ምናምን አድርጎ 54 ደቂቃ ቲያትር አዘጋጀ። በኢንተርቪው መልክ አዘጋጀው። በጣም ነው የሚገርመው የሰራው ስራ። የጌትነትን ስራዎች በሙሉ አይበዛም። እንዴት ቻልከው? ጌትነትን ቴንኪውን በምንኛ አለዋለሁ። የኔ አቅም ደግሞ ይሄ ነው አለ። ስለዚህ ስራዎቹን እየቆራረጠ በተለይ በኢንተርቪው መልክ እሱ ጌትነትን ተጫወተው። መድረክ ላይ መድረኩ ሲከፈት ምናየው አንድ ጠያቂ አለች፣ እንዳንተ ጋዜጠኛ ቁጭ ብላለች። ጌትነት እየተራመደ መድረክ ላይ ቁጭ ይላል።
አካሄዱ ኮስቹሙ ጌትነትን ነው አየነው ተስፋዬ ገብረሃና ተጫውቶት ማለት ነው ለዛ በጥያቄ መልክ ነው ያቀረበው እንትንን ስትሰራ ውበትን ፍለጋን ስትሰራ እንትን ስትጫወት ከዩኒቨርሲቲ ስትመረቅ እንዴት ውብ ስራ ሰራ መሰለህና እያንዳንዳችን መንገድ አለን ቴንኪው ምንልበት አሁን ተስፋ ኢንተርፕራይዝ ተፈራ አለማየሁ ታደሰ መስከረም ስፖንሰር በመፈለግ ተባበሩ ተስፋዬ ይሄንን በማዘጋጀት ተባበረ በቃ በመንችለው አቅም ሁሉ የሰውን ልጅ ብናመሰግነው እዚህ ያደረሱልን ታላላቆቻችንን ይሄ ማመስገን ቢለመድ አሁን ነጽዬን ቴንኪው ብለናው አናቅ ምንም ተሸልሞ የሚያውቅ አይመስለኝም የሰራን ሰው አይተናል እኮ ነው ሽልማት እኮ ያበረታል ምን የሆነ ነገር ነው እኮ ገዝተን ምንሰጣቸው ውሸት ምን ያረጋል አይደል ከሱ ውስጥ ብንወጣ ጥሩ ነው የሚል አላማ አላቸው አሁን ያውኖቹ ልጆች የሆነ ቅርጽ ከመስጠት ለሽልማት አሁን ጌትነትን ያመሰገኑበት መንገድ በጣም ደስ ይላል አዜብዬ ደረጃ ኃይሌን ያመሰገነችበት ያስተባበረችበት መንገድ በጣም ደስ ይላል ስራ እየሰራ ሁሉ ነው ያዜብ ደግሞ በጣም እርፍና ስራ እየሰራ ነው ማስታወቂያ እኮ ይሰራላቸዋል ለሆነ ሪል ስቴት እየሰራ ነው ስጦታውን የሰጡት ግን ቴንኪው የመባያ ምሽቱ ነበር ያ ምሽት መኪና የተሸለመበት ምናም ደስ ይላል የጥበብ ሰዎች ብዙ ይላቸው ሙያው አልከፈለም በቃ እሱ አቅም ላይ አልደረስንም በቻልነው አቅም ግን አሁንም ታላላቆቻችንን እዚህ ያደረሱንን ዳይሬክተሮቻችንን ደራሲዎቻችንን እና ትልልቆቻችንን ብናመሰግናቸው በህይወት ይያሉ በጣም ደስ ይለኛል በቃ አመሰግናለሁ ስለሰጠኝ እድል ብዙ ተቀጣጥረን ላልመጣሁባቸው ቀኖች በሰው ፊት ይቅርታ ጠይቃለሁ ቅራላለኝ ለጥሩ ነገር ደጅ መጥናት ጥሩ ነገር ነው የኔ ወርቅ ጥሩ ሰው ስለሆንክ ነው በጣም አመሰግናለሁ አክባሪ ይስጥልኝ አሜን አክባሪ ይስጥልኝ እኔም ከልብ ነው የማመሰግነው የተከበራችሁ አድማጮቻችን ከታላቋ ተዋናይት አርቲስት ያው በብዙ መልኩ በፈልጋችኋት መንገድ ጥሯት ግን በስራዎቿ ብዙ ተደስተናል ብዙ ነገሮች ወስደናል ብዙ ነገሮች አይተናል የመተወን ጥግ የሚባሉ ደረጃዎች ላይ ሆና የሚሰራቻቸው በርካታ ስራዎች አሉ ትልልቅ ስራዎች ሆኖ ግን በሁሉም ተደስተንባቸዋልና ጥበብ ስራዋ እሱ ነው ሰዎችን ታስደስታለች እያስደሰተች የሆነ ነገር ታስገኛለች ያንን ከሰራችልን ከሀረጋዊና ሰፋ ጋር ያደረግነው ቆይታ ስትከታተሉት የነበረው ነው መርሻ ካሊ ከርሷ ጋር ቆይቻለሁ ከኛ ጋር ስለነበራችሁ ከልብ አመሰግናለሁ እሷንም ስቱዲዮ ድረስ ስለመጣች በእናንተ ባድማጮች ስም ከልብ አመሰግናለሁ እኔም ስለታገስከኝ ታግሰ ጠብቀህ በዚህ ቀን እንግዳ ስላረከኝ እጅግ በጣም አመሰግናለሁ አድማጮቻችንንም እውነት ታግሰው ስላዳመጡን በጣም አመሰግናለሁ እግዚአብሔር ያክብርልኝ ሁላችሁ